ለመለየት አይደል እንዴ ተቀጣጣር ነው? ምን አለበት ትንሽ ብንቀመጥ? የማታድሪበት ቤት ማምሸት ምን ይሰራል? ይቅርታ እስከምትል ብቻ እየጠበቅኩ ነው። ለምን? ለማልቀስ ከሆነ መለየታችን በቂ ነው። ቢያንስ ይቅርታ ለማባባላችን አይጉዳን። እሺ አሁን ይቅርታ በይና እንሂድ። ለምንድን ነው እኔ ቀድሜ ይቅርታ የምለው? ለመለያየታችን ምክንያት ራሴን ማድረግ ስለምፈልግ። ቤት ከሄድኩ በኋላ ቢያንስ እኮ ይቅርታ ጠይቀህ ነበር ማለት ስለምፈልግ። እንዴት ማለት? የመለያየታችን ምክንያት የባለፈው ጸብ አይደለም ማለት ነው? ባለፈው ስላረክሽልኝ ነገር እንጂ ባለፈው ስላረክሽብኝ ነገር ለማሰብ ይቸግረኛል። ይቅርታውን እየጠበቅኩ ነው። አይ ተውኩት በቃ ይቅርታ አይደለም። ስለዚህ እንደተጣላን እንቆያለን ማለት ነው? ይቅርታ። እሺ ያው አልቀበልም ማለት ነው። ስለዚህ የመለያየታችን ምክንያት ነው ይሆኛለሁ። ይቅርታ ያልኩ ከዛሬ አብሬ ስላልነበርኩ ነው። ለመለየት መስሎ ነበር። ሲጀመር ሰው ለመለያየት አይቀጣጠርም ለመቀጠል ካልሆነ በስተቀር። እኛ ግን መለየት አንችልም። ከዚህ ሁሉ ዓመትም በኋላ መልሶ ፈጣሪ ያገናኘን ለዛ ይሆናል። ለምን ብለህ መልሳለህ? ምናልባት የኛ የህይወት እድል ውስጥ መለያየት የሚባል እድለ ቢስነት አልተጻፈም ይሆናል። ሺት ምን ነው ይሄንን ቅድም ባውቅ ኖሮ። ለምን እንደምትለየኝ እያሰብኩ ወደ ቀጠሮ አልመጣም። ለመለያየት መነጋገር አያስፈልግም። እሺ ለመቀጠል ሲሆን ብቻ ነው። ይሄው ባልከኝ ሰዓት ደረስኩ። እኔም እሺ። አቤት። አይንሽን ጨፍኝ። ለምን? አይንሽን ጨፍኝ ማለት አፍጥጪ ማለት ነው። እሺ በቃ ኧረ እንቅልፌ መጣ። እና ወደ ቤት ትሄጃለሽ? ምን? አይ እንቅልፍሽ ከመጣ ብዬ እኮ ነው። ምን? አርግልኝ እንጂ ቀለበቱን። የምን ቀለበት? እና እኔን ያስጨፈንከኝ ሜዲቴሽን ልታሰራኝ ነው? አረ የሆነ እጅ ላይ የሚታሰር ነገር ገዝቼልሽ ነበር። ወይ ጠዋት የነበርንበት ጁስ ቤት ሄደን እንየው እንዴ? አታስብ፣ ጥለኸው አይደለም። እኔ ሌባ ሊሰርቀኝ? ሌባ ብቻ እኮ አይደለም የሚሰርቀው። ሌላ ጊዜ ተማርሽ። እንዴ እንዴት አወቅሽ እንደገዛሁት? አክብር ስተወጣይቸው ነው። ምንድነው? በቃሽ እንደ አዲስ ጨፍኝልኝ። እንደገና? ያው ተሰርቄ ነዋ። ተባበሪ። መቼስ ምን ይደረጋል። ያው አሁንም እንቅልፌ ሊመጣ ነው። አንተ ጥሌ አርግልኝ።